በጥንታዊቷና በታሪካዊቷ የቴህራን ከተማ ላይ ዛሬ የሚታየው ጭጋግ ተራ የአየር ንብረት ክስተት አይደለም። ይልቁንም የኢራን አብዮታዊ ዘብ የልብ ትርታ ውስጥ የተከሰተውና መላውን ዓለም ያስደነገጠው ታላቅ የክህደት ታሪክ የወለደው የፖለቲካ ጭስ ነው። በኢራን ወታደራዊ ታሪክ ውስጥ እንደ ባለ 9 ነፍስ የሚታወቁት የማይገደሉትና የሞት መልእክተኛው ተብለው የሚፈሩት የቁድስ ኃይል አዛዥ እስማኤል ቃኒ ዛሬ በገዛ ወገኖቻቸው እጅ ለእስራኤል ሰልለሃል በሚል ክስ ተይዘው ሊገደሉ መቻላቸውን የሚገልጹ ሰፋ ያሉ ዘገባዎች ምድርን እያናወጡ ይገኛሉ። ይህ ታሪክ የአንድ ሰው ሞት ብቻ ሳይሆን ለአራት አስርት ዓመታት በጥንቃቄ የተገነባው የኢራን ክልላዊ ተጽዕኖና ምስጢራዊ የደህንነት መረብ እንደ ናዳ ሲናጋ የሚያሳይ የታሪክ ትልቅ ክስተት ነው። የእስማኤል ቃኒ ታሪክ የሚጀምረው ከታላቁ ጀነራል ቃሲም ሱሌማኒ ጥላ ስር ነው። እንደ አውሮፓውያኑ አቆጣጠር በ2020 በባግዳድ አውሮፕላን ማረፊያ አቅራቢያ በደረሰ የአሜሪካ የድሮን ጥቃት ሱሌማኒ ሲገደል መላው ኢራን በድንጋጤና በሐዘን ተውጣ ነበር። ሱሌማኒ ለኢራን ሕዝብ ጀግና፣ ለጠላቶቿ ደግሞ የማይረታ ተዋጊ ነበር። በዚህ አስቸጋሪና ምስቅልቅል ወቅት ነበር እስማኤል ቃኒ የቁድስ ኃይልን እንዲመሩ በአያቶላ አሊ ካሚኒ የተሾሙት። ቃኒ ከሱሌማኒ በተቃራኒ እጅግ ዝምተኛ፣ ከካሜራ ጀርባ የሚደበቁና በጥላ ውስጥ መኖርን የሚመርጡ ሰው ነበሩ። ሱሌማኒ በየጦር ግንባሩ ፎቶ ሲነሳ፣ ቃኒ ግን በምስጢራዊ ስብሰባዎችና በድብቅ የመገናኛ መስመሮች ላይ የተመሰረተ አመራር ነበራቸው። ይሁን እንጂ ቃኒ ስልጣን በያዙ ማግስት ጀምሮ በኢራን የሚመራው የመቋቋም ዘንግ ወይም አክሲስ ኦፍ ሬዚስታንስ ተከታታይና አስገራሚ ሽንፈቶችን ማስተናገድ ጀመረ። በሊባኖስ፣ በሶሪያ፣ በኢራቅና በየመን የሚገኙ የኢራን ደጋፊ ቡድኖች መሪዎች አንድ በአንድ በታለመ ጥቃት ሲገደሉ፣ ቃኒ ግን ሁልጊዜም በቦታው ቢገኙም ተአምር በሚመስል ሁኔታ ሳይነኩ መቅረታቸው ለዓመታት የብዙዎችን ጥርጣሬ አላጫረም ነበር። ይልቁንም ጀነራላችን በአላህ የተጠበቀ ነው የሚል መንፈሳዊ ትርክት ተገንብቶላቸው ነበር። ነገር ግን ይህ ተአምራዊ አምልጦ መውጣት ከጊዜ በኋላ የክህደት ምልክት ሆኖ መቆጠሩ አልቀረም። የኢራን የደህንነት ባለሙያዎች ቆየት ብለው ሲመረምሩት የቃኒ መትረፍ ከአምላካዊ ጥበቃ ይልቅ ከጠላት ጋር በተደረገ ምስጢራዊ ስምምነት የመጣ መሆኑን መጠርጠር ጀመሩ። እስማኤል ቃኒ ባለ 9 ነፍስ የሚለውን ቅጽል ስም ያተረፉት በአጋጣሚ አልነበረም። ባለፉት ጥቂት ዓመታት ውስጥ ብቻ ቢያንስ 9 ጊዜ ሞት አፍንጫቸው ስር ደርሶ ተመልሷል። የእነዚህ ክስተቶች ድምር ውጤት ነው ዛሬ ላለባቸው የሳተላይት ክስ ትልቁና የማያወላውለው ማስረጃ የሆነው። የቃኒ ተአምራዊ ጉዞ ሲታይ እያንዳንዱ ክስተት የራሱ የሆነ ምስጢራዊ ድባብ አለው። የመጀመሪያውና ትልቁ ክስተት የሐማስ የፖለቲካ መሪ እስማኤል ሐኒዬ በቴህራን ልብ ውስጥ መገደሉ ነው። ሐኒዬ የተገደለው በኢራን አብዮታዊ ዘብ ጥብቅ ጥበቃ በሚደረግለት የእንግዳ ማረፊያ ውስጥ ሲሆን ቃኒ ጥቃቱ ከመፈጸሙ ጥቂት ደቂቃዎች በፊት ከሐኒዬ ጋር ምስጢራዊ ስብሰባ ነበራቸው። ቃኒ ግቢውን ለቀው እንደወጡ ያ ጥብቅ ጥበቃ የሚደረግለት ክፍል በቦምብ ጋየ። የኢራን የደህንነት ተቋማት እንዴት ሊሆን ቻለ ብሎ ሲጠይቁ፣ ቃኒ ግን አስቸኳይ ስልክ ስላመጣልኝና ወደ ሌላ ስብሰባ መሄድ ስለነበረብኝ ነው የወጣሁት የሚል ቀዝቃዛ መልስ ሰጡ። ይህ አጋጣሚ በወቅቱ እንደ ዕድል ቢታይም በኋላ ላይ ግን ቃኒ ለእስራኤል የሐኒዬን ትክክለኛ ክፍልና የመኝታ ሰዓት አሳልፈው ሰጥተዋል የሚል ጥርጣሬን ወለደ። ሁለተኛው አሳሳቢ ክስተት በቤሩት ተከሰተ። የሂዝቦላ መሪ ሐሰን ናስረላ በእስራኤል በደረሰበት እጅግ ከባድ የአየር ድብደባ ሲገደል፣ ቃኒ በሊባኖስ እንደነበሩና ከናስረላ ጋር ሊገናኙ ቀጠሮ እንደነበራቸው ይታወቃል። ነገር ግን ናስረላ ወደ ምስጢራዊ ምሽግ ሲገባ፣ ቃኒ ግን በመንገድ ላይ የትራፊክ መጨናነቅና የደህንነት ስጋት ገጠመኝ በሚል ምክንያት ሳይገኙ ቀሩ። ናስረላ እና አብረውት የነበሩት የኢራን ጀነራሎች ተገደሉ። ቃኒ ግን አሁንም ተረፉ። ይህ ሁኔታ በ2025 በኢራንና በእስራኤል መካከል በተደረገው የ12 ቀናት ጦርነት ወቅት በከፍተኛ ደረጃ ደረሰ። ቃኒ በተለያዩ ግንባሮች እየተዘዋወሩ ድጋፍ ሲሰጡ ቢቆዩም እስራኤል የእሳቸውን መኪናና መቆያ ቦታዎች ደጋግማ ብትመታም እሳቸው ግን ሁልጊዜም ከጥቃቱ ጥቂት ሰከንዶች ቀደም ብሎ ቦታውን ይለቃሉ። በወቅቱ የኢራን መንግስት ሚዲያዎች የማይገደለው ጀነራል እያሉ ቢያወድሷቸውም የውስጥ ደህንነት ክፍሉ ግን እስራኤል የቃኒን እንቅስቃሴ በሴኮንድ ትክክለኛነት እያወቀች ለምን አትገድለውም የሚል መራራ ጥያቄን ማምረት ጀመረ። የቃኒ 9 ነፍሶች ያከተሙት በቅርቡ በደረሰውና መላውን የኢራን ስርዓት ባናጋው ታላቅ ጥቃት ነው። አሜሪካና እስራኤል በጋራ በፈጸሙት የተቀናጀ የአየር ጥቃት የኢራኑ የበላይ መሪ አያቶላ አሊ ካሚኒ ልጃቸውና በርካታ የጦር መሪዎች የሚገኙበትን ምስጢራዊ ምሽግ መቱት። ይህ ምሽግ በዓለም ላይ ካሉ እጅግ ጥብቅ ጥበቃ የሚደረግላቸውና ቦታውም ለማንም የማይታወቅ በበረሃና በተራራ ስር የተቆፈረ ነበር። ጥቃቱ ከመፈጸሙ ከ5 ደቂቃ በፊት እስማኤል ቃኒ ከካሚኒ ጋር በዚያው ምሽግ ውስጥ ነበሩ። ነገር ግን ቃኒ አንድ በጣም አስቸኳይ መረጃ ለቁድስ ኃይል አባላት ማድረስ አለብኝ በሚል ምክንያት ምሽጉን ለቀው ወጡ።
ቃኒ ከመሬት በታች ካለው ምሽግ ወጥተው መኪናቸው ውስጥ እንደገቡ ተከታታይ የሆኑ ባንከር በስተር ቦምቦች ምሽጉን አመድ አደረጉት። አያቶላ ካሚኒና በዙሪያቸው የነበሩ ጀነራሎች በሙሉ አለቁ። ቃኒ ግን በመኪና መስኮት ሆነው የጭሱን ደመና ሲመለከቱ እንደነበር ይነገራል። በጣም የሚያስደነግጠው መረጃ የመጣው ግን ከጥቃቱ በኋላ ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአያቶላ ካሚኒ አስክሬን የሚያሳይ ቪዲዮ በቀጥታ ስልካቸው ላይ እንደደረሳቸውና ቪዲዮው የተቀረጸው ጥቃቱ እንደተፈጸመ በቦታው በነበረና ከጥቃቱ በተረፈ ሰው እንደሆነ ተሰማ። ይህ ሰው ሌላ ሳይሆን ቃኒ ወይም የእርሳቸው የቅርብ ሰው እንደሆነ ጥርጣሬው በረታ። ይባስ ብሎም እስራኤል ልታጠፋቸው ያሰበቻቸውን 150 የኢራን ባለስልጣናት ስም በይፋ ስታወጣ የቃኒ ስም በዝርዝር ውስጥ አለመኖሩና ስማቸውም እንደ ልዩ ወዳጅ መቆጠሩ ነገሩን ሁሉ አበላሸው። ይህ በኢራን ታሪክ ውስጥ ታይቶ የማይታወቅ ታላቅ ክህደት ነበር። ከካሚኒ መገደል በኋላ የኢራን አብዮታዊ ዘብ የውስጥ ደህንነት ክፍል በጀኔራል እስማኤል ቃኒ ላይ ጥብቅና ምስጢራዊ ምርመራን ጀመረ። ቃኒ በቴህራን አቅራቢያ በሚገኝ አንድ ምስጢራዊ እስር ቤት ውስጥ ታጉረው ለቀናት ምርመራ ተደረገባቸው። ቃኒ መጀመሪያ ላይ ይህ የእስራኤል የስነ ልቦና ጦርነት ነው፣ እኔን ለመምታትና የአብዮታዊ ዘቡን አንድነት ለመበጥበጥ የተፈጠረ ወሬ ነው በሚል በጽኑ ተከራከሩ። ቃኒ የሱሌማኒ ወዳጅነታቸውንና ለአብዮቱ የከፈሉትን መስዋዕትነት በማንሳት ራሳቸውን ለመከላከል ሞከሩ። ነገር ግን የኢራን መረጃ ሰራተኞች በቃኒ የግል ምስጢራዊ መገናኛዎችና በልዩ ሁኔታ በተቀበሩ ዲጂታል መሳሪያዎች ላይ ባደረጉት ፍተሻ ከሞሳድ ከፍተኛ መኮንኖች ጋር የተደረጉ የተመሰጠሩ መልእክቶችን እንዳገኙ ተነገረ። ቃኒ ለዓመታት የኢራንን ወታደራዊ ምስጢሮች፣ የጦር መሳሪያ ማከማቻዎችን፣ የኒውክሌር ሳይንቲስቶችን መደበቂያና የመሪዎቹን መደበቂያ ቦታዎች ለእስራኤል አሳልፈው ሲሰጡ እንደነበር የሚያሳዩ ማስረጃዎች በጠረጴዛው ላይ ቀረቡ። በምርመራ ወቅት ቃኒ ከፍተኛ ስቃይ እንደደረሰባቸውና በመጨረሻም ምስጢራቸውን መዘርገፍ እንደጀመሩ ይነገራል። ቃኒ ለምን ይህንን አደረጉ የሚለው ጥያቄ የብዙዎችን አእምሮ ያደክማል። አንዳንዶቹ ቃኒ ከሱሌማኒ ግድያ በኋላ በኢራን መንግስት ላይ በተለይም በካሚኒ አመራር ላይ ከባድ ቅሬታ አድሮባቸው እንደነበር ይናገራሉ። ቃኒ ኢራን ሱሌማኒን ለመበቀል የወሰደችው እርምጃ ደካማ ነው ብለው ያምኑ እንደነበርና ይህ ቅሬታ ወደ ክህደት እንደመራቸው ይገመታል። ሌሎች ደግሞ እስራኤል በቃኒ ላይ የያዘችው ትልቅ የግል ምስጢር ለሰላይነት ዳርጓቸዋል ይላሉ። ምክንያቱ ምን ይሁን ምን ቃኒ የኢራንን የመቋቋም ዘንግ ወይም አክሲስ ኦፍ ሬዚስታንስ ከውስጥ ሆነው የበሉት የሞሳድ ንብ ሆነው ተገኙ። ይህ በኢራን ደህንነት መዋቅር ውስጥ የተከሰተ ትልቅ የመሬት መንቀጥቀጥ ነበር። ባለፉት ጥቂት ቀናት ውስጥ ከኢራን የሚወጡ መረጃዎች እንደሚጠቁሙት ብርጋዴር ጀነራል እስማኤል ቃኒ በምስጢር ወታደራዊ ችሎት የሞት ፍርድ ተፈርዶባቸዋል። ምንም እንኳን የኢራን መንግስት ይፋዊ መግለጫ ባይሰጥም ቃኒ በቴህራን በሚገኘው ኤቪን እስር ቤት ውስጥ በርሸና መገደላቸውን የሚገልጹ መረጃዎች በስፋት እየተሰራጩ ነው። የኢራን መንግስት ዝምታን የመረጠው በሁለት መሰረታዊ ምክንያቶች ነው። አንደኛው የቁድስ ኃይል አዛዥ ሰላይ ሆኖ መገኘቱ ለስርዓቱ ትልቅ ውርደት በመሆኑና ለዓመታት የገነቡት የደህንነት መዋቅር በቀላሉ መበሳቱን ማመን ስለሚከብዳቸው ነው። ሁለተኛው ደግሞ የቃኒ ደጋፊዎችና በወታደራዊ መዋቅር ውስጥ ያሉ አባላት ይህንን መረጃ ቢሰሙ ሊያምፁ ወይም ሊከዱ ይችላሉ የሚል ስጋት ስላለ ነው። ይሁን እንጂ የቃኒ ከህዝብ አይን መሰወርና በተከታታይ የሚወጡ የአረብ ሚዲያ ዘገባዎች ጀነራሉ ከእንግዲህ በህይወት እንደሌሉ እያረጋገጡ ነው። 9 ነፍስ የነበረው ሰው 10ኛዋ ነፍስ በገዛ ወገኖቹ በጥይት ተረሽናለች። ይህ ሞት ለኢራን አብዮታዊ ዘብ ትልቅ የቁስል ምልክት ነው። ቃኒ ሲገደል የነበረው ድባብ እጅግ አሳዛኝ እንደነበር ይነገራል። ትላንት የአብዮቱ ጠባቂ ተብለው ይከበሩ የነበሩት ጀነራል ዛሬ በገዛ ወታደሮቻቸው ከዳተኛ እየተባሉ ወደ ሞት ተወስደዋል። የቃኒ መገደል በኢራን ውስጥ ታላቅ የስልጣን ሽኩቻና የፍርሃት ድባብን ፈጥሯል። አያቶላ ካሚኒ መገደላቸውን ተከትሎ ልጃቸው ሞጅታባ ካሚኒ ስልጣኑን ተረክቧል። ሞጅታባ ልክ እንደ ቃኒ ከጥቃቱ እየተረፉ ቢሆንም በህዝብ ዘንድ ተቀባይነት የላቸውም። ይልቁንም የእሳቸው መትረፍ ራሱ በጥርጣሬ አይን እየታየ ነው። የኢራን ህዝብ እንዴት ሁሉም ባለስልጣናት ሲያልቁ የካሚኒ ልጅ ብቻ ተረፈ የሚል ጥያቄን እያነሳ ነው። ይባስ ብሎም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጉዳዩ ላይ እጃቸውን በጉልበት አስገብተዋል። ትራምፕ ሞጅታባ ካሚኒ የክላውን ስብስብ ነው፣ እሱን መሪ አድርገን አንቀበልም፣ ኢራን አዲስና ለዓለም ሰላም የሚሰሩ መሪዎች ያስፈልጓታል ማለታቸው በኢራን ከፍተኛ ባለስልጣናት መካከል መከፋፈልም ፈጥሯል። አንዳንዶቹ ከምዕራባውያን ጋር እርቅ መፍጠር ይሻሉ። ሌሎቹ ደግሞ የቃኒን ክህደት ለመበቀል ወደ ከፋ ጦርነትና ኒውክሌር ፍንዳታ መግባት ይፈልጋሉ። በዚህ መሃል የኢራን አብዮታዊ ዘብ ከፍተኛ የተሃድሶ እርምጃ ጀምሯል። በቃኒ ስር የነበሩ በመቶዎች የሚቆጠሩ መኮንኖች በቁጥጥር ስር ውለዋል። እያንዳንዱ የደህንነት አባል ሌላውን መጠራጠር ጀምሯል። ቃኒ ሰላይ ከሆነ ማን ነው ታማኙ የሚለው ጥያቄ የኢራንን የመረጃ መዋቅር ሽባ አድርጎታል።
የኢራን ጦር አዛዦች ዛሬ ምስጢራዊ ስብሰባ ለማድረግ እንኳን ይፈራሉ። ምክንያቱም በመካከላቸው ሌላ ቃኒ ሊኖር እንደሚችል ስለሚያውቁ ነው። የቃኒ ሞትና የሰላይነት ታሪክ በኢራን ላይ ብቻ ሳይሆን በመላው መካከለኛው ምስራቅ ላይ ትልቅ ተጽዕኖ አለው። የቁድስ ኃይል ማለት የኢራን የውጭ እጅ ማለት ነው። ይህ እጅ አሁን ተቆርጧል። በሊባኖስ የሚገኘው ሂዝቦላ ትልቁን ደጋፊውን መሪውንና የገንዘብ ምንጩን አጥቷል። በየመን የሚገኙት ሀውቲዎችና በኢራቅ የሚገኙት የሚሊሻ ቡድኖች ምስጢራዊ መመሪያ የሚያገኙበትን ምንጭ አጥተዋል። ቃኒ ለእስራኤል የሰጡት መረጃ የእነዚህን ቡድኖች ምስጢራዊ ዋሻዎች፣ የጦር መሳሪያ ዲፖዎችና የመገናኛ ዘዴዎች አጋልጧል። እስራኤል ይህንን አጋጣሚ በመጠቀም የኢራንን ተላላኪዎች ሙሉ በሙሉ የማጽዳት ዘመቻ ጀምራለች። የቃኒ ክህደት ያስገኘላት መረጃ እስራኤልን ለዓመታት ወደፊት አስኪዷታል። አሁን ላይ የኢራን የመቋቋም ዘንግ ወይም አክሲስ ኦፍ ሬዚስታንስ መሪ የሌለውና በጥርጣሬ የተሞላ ሰራዊት ሆኗል። ሂዝቦላ በቤሩት ውስጥ የነበሩት ምስጢራዊ ቦታዎች እንዴት እንደታወቁ ሲመራመር መልሱ እስማኤል ቃኒ ሆነው ተገኝተዋል። ይህ ደግሞ በመካከለኛው ምስራቅ ለብዙ አስርት ዓመታት የነበረውን የኃይል ሚዛን ወደ እስራኤልና አሜሪካ ወገን እንዲያጋድል አድርጎታል። የኢራን ክልላዊ ህልም እንደ ጉንበኑ መጥፋት ጀምሯል። ለምንድን ነው አንድ የቁድስ ኃይል አዛዥ ለእስራኤል የሚሰልለው ለሚለው ጥያቄ ለኢራን ብቻ ሳይሆን ለዓለም አቀፍ ደህንነት ተንታኞችም ግራ የሚያጋባ ነው። እስማኤል ቃኒ በኢራን አብዮታዊ መስመር ውስጥ ለ40 ዓመታት ያለፉ በኢራቅና ኢራን ጦርነት የተሳተፉና እጅግ የታመኑ ሰው ነበሩ። ነገር ግን ስልጣን ጥላቻና ብቸኝነት ሰውን ሊለውጡ ይችላሉ። ቃኒ ከሱሌማኒ ግድያ በኋላ የተሰጣቸው ስልጣን ከባድ እንደነበርና ከሱሌማኒ ዝና ጋር መወዳደር እንዳልቻሉ ይነገራል። ቃኒ በካሚኒ ቤተ መንግስት ውስጥ እንደ ሁለተኛ ደረጃ ሰው መታየታቸውና የሱሌማኒን ያህል ክብር አለማግኘታቸው ውስጣዊ ቅሬታን ፈጥሮባቸው ሊሆን ይችላል። ሞሳድ ደግሞ የሰውን ልጅ ድክመት በማጥናት ረገድ ወደር የለውም። ቃኒን በገንዘብ ብቻ ሳይሆን ምናልባትም በቤተሰባቸው ደህንነት ወይም በምስጢራዊ የቪዲዮ ማስረጃዎች አስፈራርቶ ሊይዛቸው እንደሚችል ይገመታል። አንዴ የክህደት መንገድ ከተጀመረ ደግሞ መመለሻ የለውም። ቃኒ ለእስራኤል መረጃ በሰጡ ቁጥር ራሳቸውን ለማዳን ይበልጥ ምስጢር አሳልፈው ለመስጠት ተገደዋል። የቃኒ ታሪክ የሚያሳየው በትልቅ ድርጅት ውስጥ ያለ ከፍተኛ መሪ ሲከዳ የሚያደርሰው ጥፋት ከ1000 ጦር ሰራዊት በላይ መሆኑን ነው። ኢራን አሁን ያለችበት ሁኔታ እጅግ አስፈሪና አደገኛ ነው። የበላይ መሪዋ ተገድለዋል። ወታደራዊ አዛዡ ሰላይ ሆኖ ተገኝቷል። የደህንነት መዋቅሯ በእስራኤል ተበስቷል። ህዝቧ ደግሞ በለውጥ ፍላጎትና በኢኮኖሚ ውድቀት እየተናጠ ነው። ቃኒ 9 ነፍስ ቢኖራቸውም 10ኛዋ ነፍሳቸው ግን የስርዓቱ ውድቀት ምልክት ሆናለች። ኢራን ከዚህ ታሪካዊ ሽንፈት ለማገገም ረጅም ዓመታት ሊወስድባት ይችላል። አዲስ መሪ ቢሾም እንኳን በደህንነት ተቋማት ውስጥ የሰረጸው የጥርጣሬ መንፈስ በቀላሉ አይጠፋም። የእስማኤል ቃኒ ታሪክ በመካከለኛው ምስራቅ የፖለቲካ መቃብር ውስጥ ትልቁ የክህደት ምልክት ሆኖ ይኖራል። ኢራን በቀጣይ ወራቶች ውስጥ ወደ እርስ በርስ ግጭት ወይም ወደ ስር ነቀል የፖለቲካ ለውጥ ልታመራ ትችላለች። አብዮታዊ ዘቡ እየደከመ ሲሄድ በውጭ ያሉ ኃይሎች ጣልቃ ገብነታቸውን ይጨምራሉ። ቃኒ የፈጠሩት ቀዳዳ በቀላሉ የሚደፈን አይደለም። እስማኤል ቃኒ የማይገደለው ጀነራል ተብለው ተነስተው በገዛ ወገኖቻቸው እንደ ከዳተኛ ተረሽነው መሞታቸው የፖለቲካና የደህንነት ጦርነት ምን ያህል ጨካኝና አስገራሚ እንደሆነ ያሳያል። የኢራን መንግስት ይህንን መረጃ ለመደበቅ ቢሞክርም እውነቱ ግን በቴህራን ጎዳናዎችና በዓለም አቀፍ ሚዲያዎች ላይ እየጮኸ ነው። ቃኒ የሞቱት በመሳሪያ ሳይሆን በክህደት ነው። የተገደሉትም በእስራኤል ሳይሆን በገዛ ራሳቸው ድርጊትና በኢራን የደህንነት ስርዓት ድክመት ነው። ዛሬ ኢራን ያለ ጀግና፣ ያለ መሪና ያለ ታማኝ አዛዥ ቀርታለች። የቃኒ 9 ነፍሶች ታሪክ አክትሟል። አሁን የሚጀምረው የኢራን አዲስና ያልታወቀ የታሪክ ምዕራፍ ነው። ይህ ምዕራፍ ወይ ወደ ሰላም ወይም ደግሞ ወደ ሙሉ በሙሉ መጥፋት የሚያመራ ይሆናል። የእስማኤል ቃኒ ፍጻሜ ለሁሉም መሪዎች እና የደህንነት አባላት ትልቅ ትምህርት ነው። በምስጢርና በክህደት ላይ የተገነባ ቤት ንፋስ ሲመጣ መፈራረሱ የማይቀር መሆኑን ቃኒ በሕይወታቸው ወይም በሞታቸው አረጋግጧል። ቴህራን ዛሬም በጭስ ተውጣለች። ነገር ግን ያ ጭስ የቦምብ ብቻ ሳይሆን የጠፋው ተስፋና የተናጋ እምነት ጭስ ነው። ጀነራል ቃኒ በታሪክ መዝገብ ውስጥ የሚሰፍሩት እንደ ቃሲም ሱሌማኒ በክብር ሳይሆን የገዛ ቤታቸውን ለጠላት አሳልፈው እንደሰጡ ትልቅ የክህደት ተምሳሌት ሆነው ነው። ዓለም ይህንን ታላቅ ድራማ በትጋት መከታተሏን ትቀጥላለች። ምክንያቱም የመካከለኛው ምስራቅ ዕጣ ፈንታ በዚህ ሰውዬ ክህደት ምክንያት ለዘላለም ተለውጧልና።